እንግዲህ በትዳር ውስጥ የሚኖሩ ሰዎች አንዳንድ ሰዎች ኮንሽስ አይደሉም። ብዙ ጥፋት እየተደረገ እስከ ህይወት መጥፋት፣ አስፈላጊ በሽታዎች፣ ኢኮኖሚካሊ ብክነቶች እስከ ፍቺ ድረስ እስከሚደርሱ ነቃ ብለው ዙሪያቸው ምን እየተከሰተ እንደሆነ፣ ቤታቸው ውስጥ ምን እየሆነ እንደሆነ የማያውቁ ሰዎች አሉ። ነገር ግን ትዳር ትጋትን የሚፈልግ ጥንቃቄን የሚፈልግ ሁለቱም በጋራ መተማመን የሚመሩት ተቋም ነው። ጤና ይስጥልኝ የፕሮግራማችን ተከታታዮች እንደምን ሰነበታችሁ? ይህ የጥበብ ጎጆ የተሰኘው ፕሮግራም ነው። በዚህ ፕሮግራም እንደተለመደው ቤተሰባዊ ነክ ጉዳዮችን፣ ማህበራዊ ጉዳዮችን ይዘን የምንቀርብበት ነው። አብራችሁን እንድትቆዩ የጋበዝኳችሁ ይህንን ቤት ሰብስክራይብ፣ ላይክ እና ሼር በማድረግ እንድትተባበሩን እጠይቃችኋለሁ። ዛሬ ይዤላችሁ የቀረብኩት ፕሮግራም በትዳር ላይ አለመታመን፣ በትዳር ላይ የማይታመኑ ወይም በትዳር ላይ ቺት የሚያደርጉ ሰዎች የሚያሳዩቸውን ባህሪዎችን ነው አብረን የምናየው። እንግዲህ በትዳር ውስጥ የሚኖሩ ሰዎች አንዳንድ ሰዎች ኮንሽስ አይደሉም። ብዙ ጥፋት እየተደረገ እስከ ህይወት መጥፋት፣ አላስፈላጊ በሽታዎች፣ ኢኮኖሚካሊ ብክነቶች እስከ ፍቺ ድረስ እስከሚደርሱ ነቃ ብለው ዙሪያቸው ምን እየተከሰተ እንደሆነ፣ ቤታቸው ውስጥ ምን እየሆነ እንደሆነ የማያውቁ ሰዎች አሉ። ነገር ግን ትዳር ትጋትን የሚፈልግ ጥንቃቄን የሚፈልግ ሁለቱም በጋራ በመተማመን የሚመሩት ተቋም ነው። ስለዚህ እምነት ሲጎል ትዳር እየተናጋ ይመጣል። እንግዲህ እንደዚህ በትዳራቸው ላይ ቺት የሚያደርጉ ሰዎች ሁለት ኦፕሽን ነው ያላቸው። በይቅርታ መመለስ፣ ካልሆነም ደግሞ የትዳር መቋረጥ ይገጥማቸዋል ማለት ነው። ስለዚህ በትዳር ውስጥ ያላችሁ ጥንዶች አንድ ችግር ሲፈጠር ያንን ችግር ይዘን ወደ ፍቺ እንሮጣለን ማለት አይደለም። ጀስት ሰዎች በተለያየ ምክንያት ወደዚህ ልምምድ ውስጥ ሊገቡ ይችላሉ። የአንደኛ ወገን ቸልተኛ መሆን፣ ጥንቃቄ ማጣት፣ ባውንደሪ አለመስራት በህይወት ውስጥ ወይም በኑሮ ውስጥ ሌላው አንደኛው ወገን እንዲጋለጥ ያደርጋል። በአብዛኛው እንግዲህ ባውንደሪ አለመስራት ነው። ሰዎች በስራ ቦታ ሊሆን ይችላል፣ ከስራ ጋር ከተቃራኒ ጾታ ጋር ባለ ግንኙነት ማለት አብሮ መስራት፣ ጠዋት ማታ አብሮ መገናኘት አለ። ይህ ባውንደሪ ካልተሰራለት ለማይገባ ለቺቲንግ ያጋልጣል ማለት ነው። ቢሆንም ግን ሰው በህይወቱ ውስጥ የህይወት መመሪያ ሊኖረው ይገባል። እግዚአብሔርን መፍራት ካለ እያንዳንዱ ሰው ራሱን ለመግዛት ይታገላል ማለት ነው። ኢቭን ስሜቱ እንኳን ቢፈጠር ራሱን ገዝቶ ሊያመልጥ ይችላል። ለምን ሽሽ ነው የሚለው? ከኃጢአት እንድንሸሽ እንጂ ከኃጢአት ጋር እንድንጣበቅ አልተነገረንም። ስለዚህ አንዳንዴ ያልተፈለጉ ስሜቶች ውስጣችን ሲመጡ፣ የሚገፋፉን ነገሮች ሲፈጠሩ መሸሽ ነው። ይሄ ደግሞ እንግዲህ በተቃራኒ ጾታ ውስጥ ብዙ ጊዜ ፕሮክሲሚቲ ነው ይህንን የሚያመጣው። ሴቶችም ባለትዳር እንደሆነ እያወቁ ግን በቃ አልፎ ብዙ የቤታቸው ደግሞ የጎደለ ነገር ሲኖራቸው፣ ቤታቸው ውስጥ ደስተኛ ያልሆኑ ሴቶች እዚህ በመምጣት ወይም ከዚህኛው ሰው ጋር በመገናኘት ያንን ባዶ ክፍተታቸውን ሊሞሉ ሲሉ የሚፈጠሩ ነገሮች በትዳር ላይ አለመታመንን ያመጣሉ። ብዙ ምክንያቶች አሉ፣ ጥቂቶቹን የገለጽኳቸው። ነገር ግን ምንድን ነው እስቲ አንድ ሰው በትዳሩ ላይ ጤናማ አለመሆኑን፣ ታማኝ አለመሆኑን እንዴት ነው የሚታወቀው? የመጀመሪያው የተግባቦት ችግር ነው የሚገጥመው። ማለት በቤት ውስጥ በትዳር ውስጥ ሰዎች አብረው ሲኖሩ በጤንነት ኮሚኒኬት እያደረጉ ነው መኖር ያለባቸው። ሀሳብ ሊያንሸራሽሩ፣ በጋራ ሊጫወቱ፣ ውሏቸውን ሊያወሩ ይገባል። ነገር ግን ቺት የሚያደርጉ ሰዎች ኮሚኒኬሽን ነው የሚያቋርጡት ከቤት። አብዛኛውን ጊዜያቸው ከስልካቸው ጋር ይሆናል። ስልካቸው ጋር ማለት ብዙ ሰዎች ስልክ ሊይዙ ይችላሉ። የሶሻል ሚዲያ ተጠቃሚዎች ሊሆኑ ይችላሉ። አብዛኛውን ጊዜ ስልክ ሰው ያዘ ማለት ቺት አደረገ ማለት አይደለም። ነገር ግን ለየት ባለ መልኩ በየጊዜው ፓስወርድ በመቀያየር ስልካቸውን ከራሳቸው ጋር አጣብቆ በመያዝ በፍጹም ሚስታቸውም ልጆቻቸውም ስልካቸውን እንዲነኩ አለመፍቀድ፣ ለስልካቸው ያላቸው ወይም ደግሞ ፒሲያቸውም ሊሆን ይችላል፣ በስልክ ብቻ አይደለም፣ የተለያዩ ኢሜሎችን መጠቀም፣ የተለያዩ ሲም ካርዶችን እየቀያየሩ በመጠቀም ከቤት ያለውን ኮሚኒኬሽን
አቋርጠው ወደ ሌላ ቦታ ሲሆኑ ጊዜያቸውን ከስልካቸው ጋር ነው የሚያሳልፉት። ይሄ እንግዲህ አንዱ ምልክት ነው። ይሄ ብቻ አንድ ሰው ቺት አደረገ አያስብለውም። እና ሌላው ደግሞ ሁለተኛው የባህሪ ለውጥ ያመጣሉ። እነኚህ ቺት የሚያደርጉ ሰዎች በጣም ብቻቸው መሆን ይፈልጋሉ። ከቤተሰቡ ራሳቸውን ያገላሉ እና በዝምታ ነገሮችን ለብቻ ወጣ ብለው ማድረግን፣ በጋራ ከቤተሰቡ ጋር የመቀላቀልን ነገር ያቆማሉ። ከልጆቻቸው ይርቃሉ። ይሄ የውስጥ ክስም ስለሚኖር ነው። አብዛኛውን ጊዜ በእንደዚህ አይነት ውስጥ ቺት የሚያደርጉ ሰዎች ወደ ቤታቸው ሲመለሱ ያው ሰው ስለሆኑ የሆነ ስሜት ይሰማቸዋል፣ ጥፋተኝነት ስሜት ይሰማቸዋል። ግን ምንድነው ይሄንን በመራቅ ነው። አንዳንድ ጊዜ እንደውም ተቆጪ በመሆን እንዳይናገሯቸው ምንም ሀሳብ ለምን የሆነ ለምን እንደዚህ ሆነ አብሮ መነጋገር አለመፈለግ፣ ከስሜት ከቤት መራቅ፣ ኢሞሽናሊ በፍጹም ቤት ውስጥ አይኖሩም። በሀሳባቸው የሉም እዛ ቤት ውስጥ። ፊዚካሊ ሊኖሩ ይችላሉ። እነዚህ የባህሪ ለውጦች በቤት ውስጥ ይታያሉ። እና ሶስተኛው ደግሞ ጭራሽ በስራ ምክንያት በሆነ ምክንያት ፈጥረው ቤት አለመገኘት። በአብዛኛው ምክንያት ፈልገው ነው ከቤታቸው የሚርቁት። ምንም አይነት ስራ በቃ ስራ ነው የሚሉት፣ ግን ብቻቸውን ሲሆኑ ከዚያ ከሚያወሩት ሰው ጋር ወይም ደግሞ አብሮ ለማሳለፍ አብሮ ለመገባበዝ ከቤት ውጭ ማምሸት። አሳማኝ ስራዎች አሉ፣ አንዳንድ ጊዜ ፕሮግራሞች ይኖራሉ። ነገር ግን ከዚያ ውጭ በሆኑ ነገሮች በቃ ስራን ነው ሰበብ የሚያደርጉ። ስራ በዛብኝ፣ ስራ እንዲሆነብኝ። ግን ነገሩ ምንድነው? ወጣ ለማለት ከቤተሰቡ ለመራቅ ያንን ውስጥ ስሜታቸውን ለመግለጽ። እንደዚህ አይነት ሰዎች ባይተወይ በጣም ራስ ወዳድ ናቸው። ራስ ወዳድ ስለሆኑ የራሳቸውን ስሜት ስለሚያዳምጡ ለራሳቸው ስሜት መልስ ፍለጋ ነው የሚሄዱት እና ብዙውን ጊዜ ስለ ሌላው ሰው አያስቡ። ሌላው ሰው ምን ያህል ሊጎዳ ይችላል፣ በዙሪያ ያሉ ሰዎችስ ምን ሊሉ ይችላሉ ብለው አያስቡም። እነዚህ ሰዎች ጀስት ይሄንን ያደርጋሉ። ይህ እንግዲህ ሶስተኛው ነው። አራተኛው ደግሞ በጣም በዚህ ዘመን ከባድ እየሆነ የመጣው የሶሻል ሚዲያ አጠቃቀም ነው። በሶሻል ሚዲያ በተለያዩ እንትኖች ገጾች ሰዎች ቺት ይደራረጋሉ። ቀድሞ በሚኖረው ጊዜ ውስጥ ቺት ማድረግ ፊዚካል እንደሆነ ነው ሰው። አሁን ግን ኢሞሽናሊ ሰዎች ቺት ይደራረጋል። እቤት ከሚስቱ ጋር ከልጆቹ ጋር ቁጭ ብሎ ወይም ከባሏ ጋር ቁጭ ብላ ከሌላ ሰው ጋር ልታወራ ትችላለች። አንዳንድ ጊዜ እንደውም አስገራሚ የሆኑ ሰዎች አሉ። ከሌሊቱ 6 ሰዓት 7 ሰዓት አበባ የሚልኩ ለሌላው ወገን፣ ሰው ባለትዳር የሆነ ሰው ቤት አበባ የሚልኩ ሴቶች አሉ። ሰውሃት ከዛ በኋላ ምን ሊመጣ ይችላል? ያ ሰው ኢሞሽናሊ ምንድን ነው የሚያስበው? የተለያዩ አፖች አሉ። ምናልባት እንደ ቤተሰብ የሚያውቁት ኮመን የሆነ አፕ ሊኖር ይችላል ቤት ውስጥ የሚጠቀሙት። ወይ መሴንጀር ይጠቀማሉ ወይም ደግሞ ዋትሳፕ፣ ቴሌግራም። ግን ከዚያ ውጪ ቤተሰቡ ወይም ደግሞ ካፕሉ አብሮት ያለው ሰው በማያውቁ ሁኔታ ከሌላ ሰው ጋር ማውራት፣ ይሄ እንግዲህ በጣም ከባድ እየሆነ የመጣ የዘመናችን ችግር ነው። የተለያዩ ኢሜሎችን መጠቀም አለ። የተለያዩ ነገሮችን በመጠቀም በቃ እቤት ውስጥ ፊዚካሊ በጊዜ ገብተው ሊቀመጡ ሁሉ ይችላሉ። ሰዎቹ አሉ፣ ከቤትም ላይወጡ ይችላሉ። ነገር ግን በፒሲያቸው ወይም በስልካቸው የሉም። ስሜታቸው ኢሞሽናቸው ቤት ውስጥ የለም። በድናቸው ሊኖር ይችላል። አብዛኛው ዛሬ ላይ እንደዚህ አይነት ችግሮች እየተበራከቱ መጥተዋል። ትልቅም የፍቺ ምክንያቶች እየሆኑ ነው። ስለዚህ አንዳንድ ጊዜ የሰዓቱ አለማወቅ፣ አንዳንድ ከሀገር ውጭ ያሉ ሰዎች ጋር ምናምን የትኛው ሰዓት እንደሆነ አለማወቅ ሊኖር፣ የእውቀት ማነስ። ግን ፐርፐስፉሊ ይህንን የሚያደርጉ አሉ። ለምሳሌ የአንደኛው ወገን ምንም ያልሆነ ሰው ከሆነ ባልና ሚስቶች አብረው የሚያውቁት ሰው ነው ለነሱ ጊዜ ወስዶ ብዙ ሊያወሩ የሚገባው። ምንድነው ይሄ? በትዳር ውስጥ አለመታመንን ያመጣል። አንዳንዶቹ ቤት ሆነው ሌላ ሚስት አግብተው ይኖራሉ። ኢሞሽናሊ እነሱ እኮ ያሉት ከሚስታቸው ጋር ነው ቤት ውስጥ፣ ግን ከሚስታቸው ጋር ኢሞሽናሊ የሉም።
ሌላ አግብተዋል፣ በሀሳባቸው ሌላ ሴት አለች። እቤት ሲኖሩ እንጂ በጣም እነዚህ ነገሮች ደግሞ እየተበራከቱ የመጡበት ዘመን ጀስት በቴክስት የሚያወሯቸው ወሬዎች በጣም አሳፋሪ፣ ለልጆቻቸው የሚያሸማቅቅ፣ ልጆቻቸው ነገ ምን ሊሆኑ እንደሚችሉ እንኳን የማያስቡ ብዙ 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 ባለትዳሮች አሉ። እና አንዱ ይሄ ነው። እና ይህ ነገር በጋራ ቤተሰብ ወጥ የሆነ ነገርን የማያደርግ ከሆነ ምሳሌ የእሱን ኢሜይል ሚስት ማወቅ አለባት፣ የሚስትየውን ኢሜይል እሱ ማወቅ አለበት። የስልክ ኮዳቸውን መታወቅ አለባቸው። ንጹህ የሆኑ ሰዎች እንደው ምንም ፓስወርድም አይዘጉም። ግን እነዚህ የመሳሰሉ ችግሮች በጣም በዚህ ዘመን በቃ ከቁጥጥር ውጭ የሆኑ ችግሮች ናቸው በባለትዳሮች መካከል። ሌላው ደግሞ የሚቀጥለው የሚያሳዩት ችግር ምንድን ነው? ምልክቶች ምንድን ናቸው? ያልተለመደ የፐርሶናሊቲ ለውጥ ያመጣሉ። በጣም መሽሞንሞን ማለት ከእድሜያቸው ጋር የማይመጣጠን ለምሳሌ ትልቅ የሆነውን ሰው ወጣት ከወጣት ጋር ቺት ሲያደርግ ያችን ወጣት ለማስደሰት ሲል በተቻለው አቅም ወጣት ለመምሰል ብዙ ጥረት ሲያደርግ ይታያል። በጣም በቃ ይሽሞነሞናል። ከተገቢው በፊት ሚስትየው ከምታውቀው ውጭ ለየት ያለ ነገር፣ ሴቷም እንደዚሁ ከራሷ ወጣት የሆነ ሰው ጋር ቺት ማድረግ ስትጀምር ወጣት ለመሆን አቤት ስቃይ! በብዙ ዛሬ ላይ ደግሞ በቃ ራስን ለመቀየር ሜካፑ፣ ሂማን ሄሩ፣ የተለያዩ ነገሮች ራስን ለመለወጥ የማይደረጉ ነገሮች የሉም። እነዚህ ሁሉ በጣም ውጤታቸው እጅግ ደስ የማያሰኙ ነው የሚሆኑት። በእርግጥ ሰው እንግዲህ ከትዳሩ ውጭ ብዙ እንደዚህ የሚሆኑባቸው የራሳቸው ምክንያቶች ሊኖሯቸው ይችላል። ቢሆንም ግን ትዳርን የልጆችን ሴኪሪቲ የሚያዛባ ስለሆነ ሰው ራሱን የሚገዛ ፍጥረት ነው። ለዚህ ነው ሚልክያስ ላይ የልጅነት ሚስትህን አታለሃልና ይላል። ማታለል በትዳር ውስጥ አስፈላጊ አይደለም፣ እግዚአብሔርም ደስ የማያሰኘው ነው። እንግዲህ ቺት ማድረግ እየበዛ በመጣ ቁጥር እየቀጠለ በመጣ ቁጥር የት ጋር እንደሆን ዲስቲኒውን መገመት አያቅትም። እየበዛ ሰው ካልተመለሰ ከስህተቱ ወደ ፍቺ ነው ማለት ነው የሚሄደው። ስለዚህ ጥንዶች በተቻላቸው አቅም እነዚህን ነገሮች ዝም ብሎ አይመጡም። መነሻ ላይ እንደተናገርኩት ባውንደሪ ባለመስራት በስራ ጓደኝነት፣ በአካባቢ፣ በሀገር ልጅነት፣ በተለያዩ መንገዶች የሰው ልጆች ይቀራረባሉ። ይሄ ችግር የለውም። ሰዎች ወንድና ሴት ስለሆኑ ስለተቀራረቡ ቺት ያደርጋሉ ማለት አይደለም። ነገር ግን ባውንደሪ ያልተሰራለት፣ ለምሳሌ አንድ ወንድ ሚስቱ ካልሆነች ሴት ጋር እስከ ምሽቱ 3 ሰዓት 4 ሰዓት አብሮ ቢቆይ ምን ሀፕን ሊያደርግ ይችላል? ፊዚካሊ አይደለም ኢሞሽናሊ ራሱ ምን ይዞ ይመጣል? ይሄንን መዘንጋት አያስፈልግም። እና ሰው ነቃ ብሎ ነው ነገሮችን በዙሪያው ማየት ያለበት። በጊዜ ኮሬክት መደረግ አለበት፣ በጊዜ መስተካከል አለበት። ሰው ይሳሳታል፣ አምላክ አይደለም። ግን ለተሳሳተው ስህተት እንኳን ያ ሰው ዋጋ ይከፍላል፣ ያለውን ክብር ያጣል። በቤተሰብ ውስጥ በእውነት ሪስፔክት ይደረግ ከነበረ ያ ሰው ይወርዳል። ኢቨን በኋላ ላይ ይጮሃል፣ ሪስፔክት አልተደረኩም። አዎ አለመታመን ሰዎች ሪስፔክት እንዳይደረጉ ያደርጋቸዋል። በሰውም ዘንድ በእግዚአብሔርም ዘንድ ሪስፔክት አይደረጉም። ነገር ግን አንድ እድል አለ፣ የመመለስ እድል አለ። ሰዎች ሲመለሱ እግዚአብሔርም ሰዎች ሲመለሱ እንደሚቀበለው ያ ሰው ስህተቱን አምኖ ሲመለስ ነገሮች መልካም ሊሆኑ ይችላሉ። እነዚህ የፐርሶናሊቲ ለውጦች፣ ያለባበስ ለውጦች እንዳሉ ሆነው ሌላው ደግሞ ዘመናዊ ቋንቋን ያመጣሉ። ቤተሰብ ውስጥ ያልተለመደ ከዚህ በፊት በቤተሰብ ደረጃ የማይግባቡት ግን ከዚያ ከዋሉበት ቦታ ይዞ መምጣት ዘመናዊ ቋንቋዎች ቤት ውስጥ ይመጣሉ። ያኔ ነቃ ብሎ እነዚህ ቋንቋዎች ከየት ነው የመጡት ማለት በዚያ በእነሱ ሌብል በዛ እንደ ቤተሰብ የማይግባቡበት አዳዲስ ኮሚኒኬት የሚያደርጓቸው ቋንቋዎች ሲመጡ ነቃ ብሎ ማየት ጥሩ ነው። ሌላው ደግሞ 6ኛው ገንዘብን መሰወር።
እንደ ቤተሰብ አብረው አለመነጋገር በገንዘብ ዙሪያ። ለምን ነገ ሌላ ሀሳብ ሲኖረው ሰው ወይም ደግሞ ሌላ ምኞት ሲኖረው ገንዘብን ይሸሽጋል ከቤተሰቡ። ገንዘብ የጋራ መጠቀሚያ ነው እንጂ ሌላ የሚሰራው ነገር የለም። ግን በአንድ ትዳር ውስጥ የሚኖሩ ሰዎች ገንዘብን መደባበቅ ከጀመሩ፣ አንደኛው ወገን ገንዘቡን የሚሸሽግ ከሆነ ከጀርባ ሌላ ነገ የሚለው ተስፋ ወይም ነገ ሊዘጋጅ ያሰበው ነገር አለ ማለት ነው። እግዚአብሔር ጊዜ ከሰጠው ማለት ነው። እነዚህ ገንዘብን እንደ ቤተሰብ በግልጽ ነው ቤተሰቦች የሚነጋገሩት። ግን እነዚህ ባሉበት በተወሰነ ጊዜ የነበረ ገንዘብ ከሌለ የት ሄደ? ሳሙኤል ገንዘቡ ሄዷል። በጋራ ተነጋግሮ ማበደርም ከሆነ በጋራ ተነጋግሮ ማበደር፣ መበደርም ከሆነ በጋራ ተነጋግሮ። ግን እነዚህ ነገሮች አይኖሩም። በአጠቃላይ ጥሩ ተግባቦት በዚያ ቤት ውስጥ እየጠፋ ይመጣል እና ነገያቸው ከባድ እየሆነ ነው የሚመጣው። ያ ሰው ግን የመመለስ የመጸጸት ውስጡ ፍላጎት ቢኖር ስህተቱን አውቆ ጀስት ተሳስቻለሁ፣ እኔ ትዳሬን ቤቴን መበተን አልፈልግም፣ ጀስት የሰራሁት ነገር ስህተት ነው ብሎ ይቅርታ ጠይቆ ቢመለስ እስ ኦኬ። ማድረግም አለማድረግም የዚያ የሌላኛው ሰው ወገን ማንነት ነው። እንግዲህ አንዳንድ ሰው በጣም እልህኛ ነው። በቃ ለምን ይሄ በእኔ ህይወት ውስጥ ሀፕን አደረገ? ሰው ጋር ነው የምንኖረው። ከሰው ጋር ስለሆን አምላክ አይደለንም፣ አምላክ አይደለም። እሷም አምላክ አይደለችም። ልትሳሳት ትችላለች፣ እሱም ሊሳሳት ይችላል። ግን ስህተትን አውቆ ቶሎ መመለስና ይቅርታን መጠያየቅ ትልቅ ነገር ነው፣ ሊያስቀጥል ይችላል። እዚህ ከላይ ያሉትን ሀሳቦች ስናይ በአብዛኛው በዚህ ችግር ውስጥ እንግዲህ በዚህ ቺቲንግ ውስጥ የሚያልፈው ወገን ወይም የምታልፈዋ ሴት ለመመለስ ለመጸጸት ፍጹም ፍላጎት አለማሳየት፣ በዚያው ባለው ስህተት ለመቀጠል የሚፈቅድ ቢሆን ይሄ እንግዲህ ወደ መጨረሻው ሌላ ነገር ሊያስከትል ይችላል ማለት ነው። ለምን ከተመለሰ ያ ቤት ይቀጥላል። ካልተመለሰና ግን የሌላው ስሜት ምንም የሌላው ሰው መጎዳት ስሜት ምንም ካልተሰማውና በዚያ የሚቀጥል ከሆነ አደጋ ውስጥ ነው ያለው። ሌላው ቺቲንግ በጣም ከባድ የሚሆነው የጤንነት ችግርን ሁሉ ያስከትላል። ሰዎች በቤታቸው ታማኝ ሳይሆኑ ሲቀሩና ወደ ውጭ ሲዞሩ፣ ዛሬም ኤችአይቪ በጣም በስፋት ተንሰራፍቷል። ጨምሮ ነው ኤችአይቪ ያለው። እነ ሄፓታይተስ አሉ፣ ሌሎችም ከዚህ ጋር የተያዙ ተያያዥ በሽታዎች አሉ። ስለዚህ ሌላውን ኢኖሰንት የሆነውን ፓርት አላስፈላጊ የሆነ በሽታን ማምጣትም ስለሚኖር ጥንቃቄ ማድረግ ያስፈልጋል ማለት ነው። የጤንነት ምርመራን ማድረግ አስፈላጊ ነው በዚህ መካከል ውስጥ። ስለዚህ እነዚህን ምልክቶች ስታዩ ጥንዶች ቆም ብላችሁ ምን እየተፈጠረ ነው፣ ምን እየሆነ ነው ብሎ ማሰብ ጥሩ ነው። እና የመጨረሻው ደግሞ አስገራሚ የሆኑ ታሪክን ይፈጥራሉ እነዚህ ሰዎች። ዝም ብሎ ምክንያት ፈጥረው ምንድነው ውስጣቸው ስለሚሸሽ ነው። የራሳቸው ስራ የሄዱበት መንገድ አለ። ዝም ብሎ ምክንያት እየፈጠሩ ያኮርፋሉ። ካልሆነም ደግሞ ታሪክ ድራማ ሊሰሩሉ ይችላሉ። በሌላ ወገን ላይ ኢኖሰንት በሆነው ፓርት ላይ ሴቷም ወንዱም ይሄን ሊያደርጉ ይችላሉ። ስለዚህ እግዚአብሔርን መፍራት ከሌለ ሰዎች ለእንደዚህ አይነት ሀሳብ ታልፈው ይሰጣሉ። እግዚአብሔርን መፍራት ሲኖር ግን ሰው ኃጢአትን ይሸሻል፣ ይጠላል። ዮሴፍ ለዚህ ነው የጌታው ሚስት በጣም በኮተኮተችው ጊዜ ጎትጎታው በበዛ ጊዜ ነው ያለው። በእግዚአብሔር ፊት እንዴት እንደዚህ አይነት ትልቅን ኃጢአት አደርጋለሁ ነው ያለው። ስለዚህ ሰዎች የህይወት መመሪያ ሊኖራቸው ይገባል። ራሳቸውን በእግዚአብሔር ቃል ሊያርቁ ይገባል። ለምን? የእግዚአብሔር ቃል ለሰው ልጆች ከስህተት እንዲወጣ ከስህተት እንዲያመልጥ መመሪያው ነው። መዝሙር 119 ላይ ምን ይላል? ጎልማሳ መንገዱን በምን ያቀናል ይላል? ቃልህን በመጠበቅ ነው ይላል። ስለዚህ የእግዚአብሔርን ቃል በመጠበቅ ራስን ማስተካከል አስፈላጊ ነው። ስለዚህ እነዚህ ስህተቶች የሚመጡት የህይወት መመሪያ ሰው ከሌለው ለእንደነዚህ አይነት ስህተቶች የተጋለጠ ነው። ነገር ግን በትዳሩ ስትሆኑ እንደዚህ አይነት የበዙ ነገሮች ሲመጡ በጊዜ አንዳንድ ጊዜ እዚህ ቤት ያለው ሰው ምንም ሳያውቅ ሌላ ቦታ ሰውየው 2-3 ልጆች ሁሉ ሊወልድ ይችላል።
በጊዜ መንቃት፣ ሁኔታዎቹን ሲያዩ ቶሎ ማስተካከል ወይም ደግሞ በጣም እዛ ጋር ያለው ሪሌሽንሺፕ ስር ሰዶ መነቀል የማይችል ሁኔታ ላይ ይገባና ልጆች ይበተናሉ። ለስሜታዊ ህመም፣ ለአእምሮ ህመም፣ ለስጋዊ ህመም ሰዎች ይጋለጣሉ። በተለይ በጣም ምንም ሳያስቡ እንደዚህ አይነት ነገር የሚመጣባቸው ሰዎች ለከፍተኛ ዲፕሬሽን ነው የሚጋለጡት። ቤቱም ይበተናል። ይህ ከመሆኑ በፊት ሁል ጊዜ በንቃት አንድ ገበሬ ተክልን ተክሎ አረም በዚያ ተክል ዙሪያ እንደበቀለ አውቆ መርዝ በመርጨት ወይም ደግሞ ትራዲሽናል በሆነ ወይ ያንን አረም እንደሚያስወግድ ሁሉ በትዳር ዙሪያ እንደዚህ የሚነሱ የሚበቅሉ ነገሮች አሉና ቶሎ ቶሎ የሚበቅሉ ነገሮችን መንቀልና ክሊር ቤቱን ትዳርን ክሊር ማድረግ ጥሩ ነው። ስለዚህ ንቁ መሆን፣ ጥበበኛ መሆን፣ አስተዋይ መሆን አስፈላጊ ነው እንጂ ዝም ብሎ እህል እየበሉ መኖር ብቻ ተገቢ አይደለም። ስለዚህ በንቃት ቤታችንን እንጠብቅ። እንግዲህ እነዚህ አንድ ሰው ቺት ወይም አንዲት ሴት ቺት ስታደርግ የምታሳያቸው ምልክቶችን ነው አብረን ያየ ነው። ለሚቀጥለው ደግሞ ከዚህ ጋር ተያያዥ ሀሳቦችን ይዤ እቀርባለሁ። ለዛሬ ያለኝ ፕሮግራም ይሄ ነው። አሁንም ሰብስክራይብ፣ ላይክ እና ሼር ማድረግን ሳትዘነጉ በሌላ ፕሮግራም እንገናኝ።